ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይባ ኢትዮ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ከእናንተ ጋር ጤና አፍያ እንዴት ነው? ከኔ ጋር አልሐምዱሊላህ ሁሉ ነገር በጣም ሰላም ነው። ሀባይቢ ዘይባ ኢትዮብን አበረታቱ፣ ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። ውዶች የማሮችዬ መዳም ቅመም ብታበረታቱ ምንም ከእናንተ የሚቀነሰው ነገር የለም እና የኔ ወዶች የኔ ማሮች እኔ በጣም ነው የምወዳቸው። ለምትሰጡኝ አስተያየት ደግሞ ዘቢባ በርቺ ጎበዝ አይዞሽ ለምትሉኝ በጣም ከልብ ነው የማመሰግነው። ላይክ ሼር ሰብስክራይብ አድርጉልኝ ማለት ነው የኔ ወዶች። ከእናንተ ምንም የሚቀነስ ነገር ስለሌለ ማለት ነው የኔ ወዶች። ዋዬ ሀባይብቱላህ ደህና ናችሁ ወይ? ሰላም ናችሁ? ፍቅፍቅ ብላችሁኛል። ስጠፋም ለምትጠይቁኝ፣ ለምትጽፉልኝ ኮሜንት፣ ለምታበረታቱኝ ከልብ ከልብ ነው እያመሰገንኩኝ። ዛሬ የመጣሁላችሁ ቪዲዮ ለእናንተ አስተማሪ በሚሆን ቪዲዮ ነው። ትምህርት ተወስዱበታላችሁ ብዬ ያሰብኩትን ነው እና ማለት ነው የቤት ሰራተኛና ሚስት የምታደርገውን ሂደት ነው የምናየው ማለት ነው። ይሄ በሸም ካሜራ የሚባል ነገር አሁን መጥቶብናል። በዚህ በስራም ቦታ ሆነ አገራችንም ደግሞ እንደዚሁ ያው ስራ ያላቸው ሰዎች ቢሮ ሆነውም ሆነ ቤታቸው ያለውን ነገር ለመከታተል አሁን ሀገራችንም ውስጥ ስለገባ እዚህ እንኳን ያው መዳም ቤት የታወቀ ነው። ይሄ ካሜራ በየክፍሉ ነው ያለው ምናምን የዚህ ሲገርመን ደግሞ ሀገራችን ገብተው በጣም እያስቸገረ እያጣላ ምናምን ያለ ነገር ነው እና ማለት ነው ውዶችዬ። እና አበረታቱኝ የኔ ውዶች የኔ ማሮች። ወሬ አላርዝምባችሁ። እኔ ለአላህ ብዬ በጣም ነው የምወዳችሁ የኔ ቆንጆዎች፣ የኔ ውድ ፋሚሊዎች። በጣም ነው ደስ ያለኝ ለምትሰጡኝ አስተያየት። እንደዚህም ይደርሳል ብዬ አላሰብኩም ነበረ። እናንተ ግን እንዲሰራ ምናምን እያበረታታችሁኝ ነው። በምታበረታቱኝ ነገር እኔም ጠንክሬ እንደምመጣና አገሬን ገብቼ ደግሞ በሰፊ እንደምሰራ ቃል ገባላችኋለሁ ማለት ነው የኔ ውዶች። ምን ነው ባለቤትሽ ወደ ስራ ላይ እንዴ? ያው እንደተለመደው ከሱ ጋር ነው የምትጣለው ብለሽ ነው? መቼም ወደ ሚብስሽ ከሱ ጋር ስትጣይ ነው። ለዛ እኮ ነው ዛሬውስ ባሰ ማለት። ቆይ ግን ምን ተፈጥሮ ነው? ወንድ ልጅ ቆፍጠን ሲል ነበር የሚያምርበት። የጓዳውን ነገር ለኛ ለሴቶቹ ቢተው ምን ነበረበት? ሰራተኛ የገባው ሰራተኛ እንዳለ እያቀበጠ ይኸው ዛሬ ጭራሽ ቅድም አንቺ ጋር እዚህ ስመጣ እግሬ ገና ከመውጣት ጠብቆ የቀረበለትን ቁርስ ካልበላሽ ምን ለማመጣታል። ለዛ እኮ ነው ተነጅ ሄድኩት ቅድም። አንቺ ድራማ እያየሽ ነው ያለሽ። ቀላል ድራማ እንዴ? አንቺ እዚህ ሆነሽ እንዴት ነው ልታያቸው ይቻልሽው? እንዴት ምን አይተሽው? ቅድም አንቺ ፊልም እያየሽ ነው ያለሽ። ዋናው ካራክተር ነው ባለቤቴና ሰራተኛው። እድሜ ለቴክኖሎጂ ነው። የትም ብትሄጂ የቤትሽ እንቅስቃሴ ማየት ትችያለሽ። አስተግፊሩላህ። ፈቲያ ምን ነካሽ? እዚህም ደረጃ ደርሰሻል? ቆይ ባለቤትሽንና የቤት አጋዥሽን እየተከታተልሻቸው ነበር ማለት ነው? አይከብድም? በጣም ቀላል ነው እንጂ ውጭ ሆነሽ ሀጃሽን እየፈጸምሽ አለፍ እያደረግሽ የቤትሽን እንቅስቃሴ ማየት ምን ይከብዳል? ፈቲ በዲናችን ስለላ የተከለከለ መሆኑን አታውቂም እንዴ? ተደብቆ በእኛ ላይ ክፉ ስራ የሚሰሩብንን ስራ ብንሰልላቸው ምን ችግር አለው? ደግም ሰራን ክፉ ሰራን ለዛ ጠያቂ ባለቤት አለው። አንቺ ማን ስለሆንሽ ነው ፍርድ ሰጪ ሆንሽው? የሰውን አይብ የሰውን ነውር መከታተል ክልክል መሆኑን አታውቂም? አይደለም የሰውን ነውር ኮቴ በኮቴ ልንከታተል ይቅርና ድንገት እንኳን ሰዎች ሲያወሩ ደርሰን ግድግዳ ላይ ተለጥፈን መስማት፣ በር ላይ ቆመን ማዳመጥ አንችልም። በአጠቃላይ ከሰዎች ጀርባ ሆነን የሰዎችን አይብ መከታተል ክልክል ነው። በዚህ አይነት ለሊቢያ ያደረግነው ሴኩሪቲ ካሜራ አይቻልም ትይኛል። ያ ሌላ ይሄ ሌላ ምንም እኮ የሚገናኝ ነገር ደግሞ እሳት ካየው ምን ለዩ? ያም ስለላ ይም ስለላ ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል መሰለሽ? የሰውን አይብ የሰውን ነውር የተከታተለ አላህ ሱብሃነሁ ወተዓላ የውመል ቂያማ የሱን አይብ ያወጣበታል ብለዋል። ከዚህ በላይ መክሰር ከዚህ በላይ ቅጣት አለ? አሁን ደለላው ጋር መሄድ ስላለብኝ ስለራሱ ነገር ምን መፈከር ሰራተኛ ወጣለ። ምን ያችን ትውልጅ በዚህ ቅጽበት አስወጣሻት ማለት ነው? ታዲያ ከዚህ በላይ ምን እስክታደርግ ጥብቃት ሳይቀጠል ወቅጠል ትል ነበር እናቴ። ውይ ፈቲ በዚህ አጉል ባህሪሽ ያንን አመለሸጋ ባለቤትሽን እንዳታጩ ነው መፈራልሽ።
እሺ አሁን ምን ይዘን እንሂድ? ያው ቅድም እንደነገርኩሽ ነው። ሁለታችን ሼር አድርገን አንድ ደህና ነገር ይዘንላት ብንሄድ ይሻላል ብዬ ነው ያሰብኩት። እንትን ሴኩሪቲ ካሜራ ቢሆንስ? እንደውም አራት ስለሆንሽ ወደ ተቀምጣ ቤቷ ማየት ትችላለች። ምን እየቀለድሽብኝ ነው ፈቲ? እንዴ ለምን ቀልዳለሁ? ከልቤን ነው እንጂ። ያምሻል እንዴ ፈቲ? በይ ተይው። እኔ አንዴ ሀቄን ተወጥቻለሁ። ክልክል መሆኑን ነግሬሻለሁ። ብትፈልጊ አድርጊው፣ ባትፈልጊ አታድርጊው፣ አይመለከተኝም። የወንጀልሽ ተባባሪ መሆን ግን አልፈልግም። የራስሽን ዕቃ ይዘሽ ትሄጃለሽ፣ እኔም ደግሞ የራሴን ስጦታ ይዤ እሄዳለሁ። ጨርሻለሁ። ስቀልድ ነው እባክሽ። አይ ቀልድሽ ደስ አይልም። ኧረ ስቀልድ ነው እባክሽ። ነገ በዛው ሱቅ ስንሄድ በዛው መርጠን እንገዛለን። አሁን በቃ እንዳይመሽብኝ ደላለው በል። ላ ሀውለ ወላ ቁወተ ኢላ ጭራሽ ስለላ ምን እየሆነች ነው ያለችው እቺ ልጅ? እና የኔ ውዶች የኔ ማሮች በቂ ትምህርት ታገኙበታላችሁ ብዬ ያሰብኩትን ቪዲዮ ይዤላችሁ መጣሁ። በሌላ ቪዲዮ ደግሞ እስከምንገናኝ ባይ